ቀን መጾም ያለፈን ወንጀል ያስምራል የሚመጣውንም ዓመት ወንጀል ያስምራል ብሎ ተናግረውለታል። በተቀሩትም ቀናቶች ቢሆን ጾም መጾሙ ከኸይር ሥራ ስለሚቆጠር ጾም መጾም በጣም ወደ አላህ ስለሚያቃርብ በጾም ልናሳልፈው ይገባል ማለት ነው። ሌላው በእነዚህ 10 ቀናቶች ከምንሰራው ኸይር ሥራ የሐጅን ሥራ መስራት ነው። ወሩም የሐጅ ወር ስለሆነ ዙል ሒጃ ቀናቶችም በጣም የሐጅ ሥራ የሚሰራባቸው ቀናቶች ስለሆኑ ሐጅ በመሄድ የሐጅን ሥራ ልንሰራባቸው ይገባ ነው። ሌላው በእነዚህ ቀናቶች የምንሰራው ኸይር ሥራ ምንድነው? ኡድሕያ ነው። ኡድሕያን ማረድ ለኡድሕያ መዘጋጀት ነው። ኡድሕያን የሚያርድ ሰው የዙል ሒጃ ወር አንድ ብሎ ከገባበት ቀን ጀምሮ ጥፍር ከመቆረጥ ፀጉሩን ከመቆረጥ ወይም ከመቀነስ ይቆጠባል ኡድሕያውን እስኪያርድ ድረስ። ለምን? ኡድሕያ ትልቅ ዒባዳ ነው። ኡድሕያ እርድ የሚታረድ እርድ ነው። በግ ሊሆን ይችላል፣ በሬ ሊሆን ይችላል፣ ግመል ሊሆን ይችላል። የሚታረድ እርድ ነው። እርዱን አራጁ የሚያርደው ሰው አቅም ያለው በሙሉ ገዝተው እርዱን የማረድና ሰደቃ የማድረግ ፍላጎቱና አቅሙ ያለው በሙሉ ይህን ከማድረግ ይቆጠባል። ብዙ ጊዜኛም በኡድሕያ ዙሪያ የለመድነው ልምድ አባወራ ብቻ ነው የሚያወርደው። ለምን? እማወራም የግል ሀብት ካላት ማረድ ትችላለች። ልጆችም ማረድ ይችላሉ የግል ሀብት ካላቸው። ሰራተኞችም ማረድ ይችላሉ የግል ሀብት ካላቸው። ወደ አላህ የምንቃረብበት የዒባዳ ዘርፍ ነውና ነው ማለት ነው። በ10ኛው ቀን ይህ እርዱ ኡድሕያው የሚታረደው። ስለዚህ ኡድሕያን እርድን በመዘጋጀትና እርዱን በማዘጋጀት እርዱንም በማረድ ወደ አላህ የምንቃረብበት ቀናቶች ናቸው። ይህም ብቻ አይደለም። ተውበት፣ እስትግፋር፣ ሰደቃ መስጠት፣ ዝምድናን መቀጠል፣ ወላጆችን መንከባከብ፣ ቁርአን መቅራት፣ ዝክር ማብዛት፣ መስጂድ ገብቶ መቀመጥን፣ ሰላተል ጀማን በወቅቱ በጀማዓ መስገድ፣ ቀብልያ በዓድያን መስገድ፣ ኸይር የተባለን ሥራ በሙሉ በእነዚህ ቀናቶች በማብዛትና በማዘውተር ወደ አላህ እንቃረብ እላችኋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።